ዩሮፓ ሊግ ያው አሁን ላይ ብዙሃኖች ተቃውሟቸውን እያሰሙ ይገኛሉና ከነዚህ ተቃውሞ ከሚሰጡት ወይም ደግሞ ተቃውሞችን ከሚያስነሱ ሰዎች መካከል አንደኛው የቀድሞ የመድፈኞቹ ፈላጭ ቆራጭ የነበሩት የአርሰናል አሰልጣኝ አርሰን ቬንገር በዩሮፓ ሊግ የሚያሸንፍ ቡድን በፍጹም ወደ ዩሮፓ ሊግ መቀላቀል መቻል ወደ ቻምፒየንስ ሊግ መግባት መቻል የለበትም የሚል አስተያየትን ሰጥቷልና ከዚህ ጉዳይ ጋር ተያይዞ አወዛጋቢው አሰልጣኝ ጆዜ ሞሪኖ ጥያቄ ተነሳለትና ሞሪኖ በዩሮፓ ሊግ ሻምፒዮን የሚሆን ቡድን ወደ ቻምፒየንስ ሊግ መግባት የለበትም ብሏል። በዚህ ጉዳይ ምን ትላለህ? አርሰን ቬንገር ይህንን ተናግሯል የሚል ጥያቄ ቀረበለት። ምንድነው እያወራችሁ ያላችሁት አለ ጆዜ ሞሪኖ። ምናልባት አርሰን ቬንገር ስለ ፕሪሚየር ሊጉ ቢናገር ኖሮ ፕሪሚየር ሊጉ ኦልሬዲ አሸንፎም ስለሚያውቅ ቢናገር ምንም አይደለም። ነገር ግን አርሰን ቬንገር እኮ ዩሮፓ ሊግም ሆነ ቻምፒየንስ ሊግ አሸንፎ የሚያውቅ አሰልጣኝ አይደለም። ስለዚህ ስለ አውሮፓ ውድድሮች ማውራት የሚችለው የአውሮፓ ሻምፒዮን አሰልጣኝ ብቻ ነው የሚል አስተያየትን ሰጥቶ ነበርና ብዙሃኖች ይህንን ሀሳብ እንግዲህ እንደ አዲስ እየተቀባበሉትና በሶሻል ሚዲያዎችም ጭምር እያራመዱት እየተመለከትን እንገኛለን። ይህ ሁሉ ነቆራ የበዛበት የጨዋታ እንቅስቃሴ እንግዲህ በተለይ ሁለቱም ቡድኖች በሊጉ 16-17ኛ ደረጃ ላይ ተቀምጠው ይህን ጨዋታ ስለሚያደርጉ ነው ብዙሃኖች እንግዲህ ለሁለቱም ክለቦች ምናልባት የሚመጥን አይነት ፐርፎርማንስ ላይ አይደለም ያሉት። እውነት ለመናገር ዘንድሮ ማንቸስተር ዩናይትድ እያሳየ የሚገኘው አቋም በጣም ደካማ አቋም ነው። ቶተንሃም ስፐርስን በተመሳሳይ መልኩ ግን ደግሞ ማንቸስተር ዩናይትድ ደካማ አቋምን እያሳየ ይገኛል ስንል በየትኛዎቹ ውድድሮቹን ለሁለት መክፈል መቻል አለብን። በእንግሊዝ ፕሪሚየር ሊግ ፕላስ በዩሮፓ ሊግ በሚደረጉ የጨዋታ እንቅስቃሴ በዩሮፓ ሊግ የጨዋታ እንቅስቃሴዎች የመክፈቻ ጨዋታው ሴፕቴምበር 25 ላይ ባከናወነበት ዕለት ከትዌንቴ ጋር አንዳቻ ጨዋታውን አጠናቀቀ። ኦክቶበር 3 ከፖርቶ ጋር 3-አቻ ጨዋታውን አጠናቀቀ። ከፌነርባቼ ጋር አንዳቻ ጨዋታው አጠናቀቀ። ማንቸስተር ዩናይትድ በነጥብ ደረጃ 3 ነጥብን ማሳካት የቻለው ፓኦክን 2-0 በሆነ ውጤት አሸንፎ ነው። ከዛ በፊት በነበሩ ሶስቱም ጨዋታዎች ባቻ ውጤት አጠናቋል። ከዛ በኋላ እንደገና ከቦዶ ግሊምት ጋር ያደረገውን ጨዋታ 3-2 አሸነፈ። ከሜዳው ውጭ ቪክቶሪያ ፕሌዘንትን ተጉዞ 2-1 አሸንፎ በኦልትራፎርድ ሬንጀርስን 2-1 በሆነ ውጤት አሸነፈ። ባዝልን 2-0 አሸንፏል። ከዛ እንደገና በጥሎ ማለፍ ወይም ደግሞ ራውንድ ኦፍ 60 ላይ ከሪያል ሶሲዳድ ጋር ሳን ሴባስቲያን ተጉዞ አንዳቻ በሆነ ውጤት ጨዋታቸውን አጠናቀቁ። ሁለተኛው ሊግ የጨዋታ እንቅስቃሴ በድምር ውጤት 5-2 በኦልትራፎርድ 4-1 በሆነ ውጤት አሸንፎ ወደ ኳርተር ፋይናሉ አመራ። ኳርተር ፋይናል ላይ ያው የኦሎምፒክ ሊዮኑ ድራማዊ ክስተት ሁላችንም የምናስታውሰው የጨዋታ እንቅስቃሴ ነው። የመጀመሪያው ጨዋታ ላይ 2-2 አጠናቀቁ። ኦሎምፒክ ሊዮን ሜዳ ላይ ፍራንስ ላይ ማለት ነው። ከዛ ኦልትራፎርድ ላይ የነበረው ጨዋታ በፍጹም ቅጣት ምት የሚመስል 5-4 በሆነ ውጤት ማንቸስተር ዩናይትድ አሸነፈ። ያ ድራማዊ ክስተት ድምር ውጤቱ ላይ እንግዲህ ስትመለከቱ በአንድ ጨዋታ 13 ጎል የተቆጠረበት እንቅስቃሴ ነው በማንቸስተር ዩናይትድ እና በሊዮን መካከል የተደረገው ጨዋታ። ከዛ መለስ ስትሉ ሴሚፋይናል ላይ በተደረገው ጨዋታ ከአትሌቲኮ ቢልባኦ ጋር በነበረው ጨዋታ ላይ የመጀመሪያውን ጨዋታ ከሜዳው 3-0፣ ሁለተኛውን ጨዋታ በሜዳው 4-1፣ አጠቃላይ የጨዋታ እንቅስቃሴዎችን 7-1 በሆነ ውጤት አሸነፈው ማንቸስተር ዩናይትድ። በዚህ 7-1 በሁለቱ ጨዋታዎች 20 ጎሎች የተቆጠሩበት የጨዋታ እንቅስቃሴዎች በሁለት ጨዋታ ብቻ 20 ጎሎች ተቆጥረው ነው እንግዲህ ቶተንሃም ስፐርስ ከማንቸስተር ዩናይትድ ጋር ለፍጻሜ እንዲበቁ ወይም ደግሞ እዚህ ለፍጻሜ መርሃ ግብሩ እንዲፋጠጡ የሆነ ዋነኛ ምክንያት እንግዲህ ቶተንሃም ስፐርስ በዩሮፓ ሊጉ የመጣበት አመጣጥ እንዴት ነበር? የቶተንሃም ስፐርስ እግር ኳስ ቡድናዊ መዋቅር ለዚህ ክብር ለመብቃት ምን ያክል ሂደቶችን ተከትሏል? ያከናወናቸው የጨዋታ እንቅስቃሴዎች ምንድናቸው? የሚሉትንም መመልከት ያስፈልጋል። መለስ ብላችሁ ቶተንሃም ስፐርስን ስትመለከቱት ከዩናይትድ አንጻር ምናልባት ቶተንሃም ስፐርስ እኔ በዩሮፓ ሊጉ ያን ያክል አስጊ የሚባል ቡድን ነው ብሎ ለመናገር ያስቸግራል። ነገር ግን ሁለቱ ቡድኖች ባደረጓቸው የእርስ በርስ ግንኙነቶች ከዚህ በፊት በነበሩ ጨዋታ በተለይም በፕሪሚየር ሊጉ የጨዋታ እንቅስቃሴ ያስመዘገቧቸው ውጤቶች በዋነኛነት ይጠቀሳሉ። በዋነኛነት እንድናነሳቸው የሚያደርጉን የጨዋታ እንቅስቃሴዎች ናቸው። ከዚህ አንጻር ነው አሁን የሁለቱ ክለቦች ጨዋታ እንግዲህ በትልቅ ደረጃ እንዲጠበቅ እያደረገው የሚገኘው። ከዛ ውጪ ቶተንሃም ስፐርስ ምናልባት ስቲቭ እዚህ ግባ የምትለው አይነት የውድድር ዓመትን እያሳለፈ አይደለም የሚገኘው። በአውሮፓ ሊጉ የመጣበትም አመጣጥ በብዙ መልኩ ያው ጥያቄ የሚነሱባቸው የጨዋታ እንቅስቃሴዎችም ነበሩበት። ከዛ እንደገና ለፍጻሜም የበቃበት የጨዋታ እንቅስቃሴ በእርግጥ ለፍጻሜ እንኳን ሲበቃ ትንሽ ምራቅ ሊያስወጥ የሚችል አይነት እንቅስቃሴ ከቦዶ ግሊምት ጋር ከሜዳ ውጭ ተጉዞ አሸንፎ የመጣበትን አጋጣሚ ሁላችንም የምናስታውሰው አይነት የጨዋታ አቀራረባቸው ነው በአንጌ ፖስቴኮግሉ ቡድን በኩል። ከዚህ አንጻር ቶተንሃም ስፐርስ ቦዶ ግሊምትን በመጀመሪያ ጨዋታ 3-1 አሸነፈ። የመልሱን ጨዋታ 2-0 አሸንፎ ወደ ቀጣዩ ዙር ተቀላቀለ። ከዛ እንደገና አይንትራ ፍራንክፈርት ነው ጥሎ የመጣው።
አይንትራ ፍራንክፈርትን ከሜዳው ውጭ ተጉዞ አሸንፎ ነው በሜዳዋቸው ውጤት ነበር ያስመዘገበው። እነዚህ ውጤቶችን ስትመለከታቸው ምናልባት ቶተንሃም የመጨረሻው ፊሽካ ላይ ምናልባት ከኋላ መጥቶ ላጥልል ይችላል ብለህ ልትሰጋ ትችላለህ። ግን ማንቸስተር ዩናይትድ እና ፍጻሜዎች ደግሞ በብዙ መልኩ ትልቅ ታሪክ ቁርኝት ያላቸው ቡድኖች ናቸው። ምናልባት ወደ በኋላ ላይ የአሰልጣኞችን ማሳብ ጉዳቶችንም እናነሳቸዋለን። ግን ደግሞ ማንቸስተር ዩናይትድ በአውሮፓ ውድድር ለመጨረሻ ጊዜ በቅርብ ጊዜ ማለት ነው ለፍጻሜ በቅቶ ሽንፈትን ያስተናገደበት አመት መች ነው ካለም በአውሮፓ ሊጉ የመጨረሻ ፍጻሜው ጥሩ አልነበረም። በ2022 2023 2021 ላይ በቪያሪያል በፍጻሜ ጨዋታ በመለያ ምት ተሸንፎ ከውድድሩ የተሰናበተበት ኳርተር ፋይናል ላይ 2022 2023 በሲቪያ የመጀመሪያ ጨዋታው ሁለታቻ አጠናቆ ከሜዳ ውጭ 3-0 ተሸንፎ ከውድድሩ ውጭ ሆነበት አጋጣሚ አለ። ግን ደግሞ አያክስ አምስተርዳምን 2016-17 ላይ አሸንፎ ሻምፒዮን የሆነው ቡድንን ሁላችንም እናስታውሰዋለን። የነ ዝላታን ኢብራሂሞቪች ቡድን የነበረው ማንቸስተር ዩናይትድ እንደዚሁም ደግሞ እነ ማርኮስ ሮሆ እነ ኤሪክ ቤሊ እንዳለ የማንቸስተር ዩናይትድ ተጫዋቾች በክራንቹ ነው ሰለብሬት ሲያደርጉ የነበረበት አጋጣሚ ነበር። ከዛ አንጻር ማንቸስተር ዩናይትድ በፍጻሜ ጨዋታዎች አንገት የሚደፋ ቡድን አይደለም። ቶተንሃም ቀደም ሲል አንተ በዘመን ወቅት ያንስተዋል ለመጨረሻ ጊዜ ሻምፒዮን የሆነው 2007-2008 ነው የቅርብ ጊዜ ሻምፒዮንነቱ። በእርግጥ ቶተንሃም ስፐርስ 2 የፕሪሚየር ሊግ ዋንጫ አለው። ግን ደግሞ 1960 እና 1951 1960-61 ላይ ያሳካቸው ስኬቶች ናቸው። ከዛ መለስ ስትል የአውሮፓ ሊግ ስኬቶች አሉ 1983 እና 1972 ላይ ያሳካቸው ዋንጫዎች ናቸው እነዚህ። ስቲል ሚሊኒየሙ ከገባ በኋላ ቶተንሃም ስፐርስ ዋንጫ እንደ ሰማይ ርቆታል። ስቲፍ ኦሬዲ ቀደም ሲል ስታነሳው ነበር 17 ዓመታትን ዋንጫ ለማሸነፍ ጠብቋል። እነዛ ጊዜያቶችን መለስ ብለህ ስትመለከተው እንደ ቡድን ቶተንሃም ላይ በጣም ብዙ ጥያቄዎችን እንድታነሳ ያደርጋል። ብዙ ችግሮች እንዳሉበት ያመላክታል። ከዚህ አንጻር የፍጻሜ የጨዋታ እንቅስቃሴው ሚዛኑ ወደ ማንቸስተር ዩናይትድ ያደላል። ግን ደግሞ ወደ ሜዳ ሲገቡ መዘንጋት የሌለበት 0-0 ሆኖ ነው ጨዋታውን የሚጀምሩት። 0-0 አንዱ የፍጻሜ ጨዋታው ጥሩ ጎኑ ማለት የሚቻለው ለሁለቱም ክለቦች 50-50% ነው የሚሰጠው። በቃ እና ማን እንደሚያሸንፍ እርግጠኛ ሆነ የምትገባበት ሁኔታ ላይ አትሆንም። ምክንያቱም በቅርብ ጊዜ ያክል ኤፍኤ ካፕ ላይ እንደምናስተውሰው ነው ማንቸስተር ዩናይትድ ማንቸስተር ሲቲን አሸነፉ። በነ ኮቢ ሜኑ ድንቅ ጎሎች አሸነፉ ዋንጫውን ሲያሳካ። በአመቱም ሙሉ ግን ማንቸስተር ሲቲ በሊጉ ዩናይትድን በቃ የረመረመበት ነው ማለት ይቻላል። በ3-3 ወደ 4 ጊዜ ካልተሳሳትኩ አግኝቶት 4ቱን ጊዜ ያሸነፈበት ሁኔታ ነበርና ነገር ግን ፍጻሜ ላይ ማንቸስተር ዩናይትድ በቃ የፍጻሜ ጨዋታ መሆኑን ያስመለከተበት ሁኔታ ነው። ከቶተንሃም በተሻለ መልኩ የዋንጫ እድል አለው እንዲያስብሎ ከሚያስችሉ ምክንያቶች አንዱ ያለፉት 5 ዓመታት ማንቸስተር ዩናይትድ 5 የፍጻሜ ጨዋታዎች ላይ ተገኝቷል። ከነዛም እንግዲህ ሁለቱን አሳክቷል ማለት ይቻላል እና ከነዚህ አንፃር እነዚህ የፍጻሜ ጨዋታዎች ልምድ አሉት ማለት ይቻላል እና ቶተንሃም ቅርብ ጊዜ እንኳን እንጥቀስ ብንል የሻምፒየንስ ሊጉ ነው ከሊቨርፑል ጋር የነበረው ፍጻሜ አያክስ አምስተርዳም በድራማዊ ክስተት በሉካስ ሞራ ጎል አማካኝነት ሃትሪክ አሸነፉ በትክክል እና ከዛ ቅስበት በኋላ እንግዲህ ፍጻሜ መድረስ የቻሉበት ሁኔታ አልተመለከትንም ቶተንሃም ስፐርሶች እና ይህም አንድ ሊያሰጋቸው የሚችለው ነገር ነው። ያው ክለቡም ቅድም እንደተጠቀሰው ነው ዘመን ወቅታዊም ላይ ለመነሳት ሞክሯል። የራሱ የሆነ ታሪክ አለው። በቃ ከዋንጫ ጋር የተረሳሳ አይነት ክለብ ነው ማለት ይቻላል። በእርግጥ ከአንዳንድ ክለቦች የተሻለ የአውሮፓ ዋንጫ ስኬት አለው። ነገር ግን የ17 ዓመት የዋንጫ ርቀት ማለት ትልቅ ነው፣ በጣም ብዙ ነው። 17 ዓመት ሲባል ግን ውድ አድማጮች ግልጽ ማድረግ ያለብን ነገር ስቲፍ በየትኛውም ውድድር ነው። በፕሪሚየር ሊግ እያልን አይደለም። በፕሪሚየር ሊጉ 1960 ላይ ነው የመጨረሻው ዋንጫ። ፕሪሚየር ሊግ የሚል ስያሜ ራሱ 1991 ላይ ነው 92 ላይ ነው አይደል ያገኘው። ከዛ አዲሱ ፎርማት በፊት ራሱ ማለት ነው አዲሱ ፎርማት ራሱ 30 ዓመት ካሸነፈ 30 ዓመት አሁን 1960 ማለት እንግዲህ ቶተንሃም አሁን ባለው እንቅስቃሴ ውስጥ ተመለከተው 2060 ላይ ራሱ ሻምፒዮን ይሆናል ወይ ብትለኝ የሚዋጣ አይነት ቲም አይደለም ማለት። አንዳንድ ጊዜ እኔ ፕራይሙ ላይ በነበረበት ጊዜ ዳንኤል ሌቪ ያበላሹታል። ሃሪ ኬን ነበር፣ ማውሪሲዮ ፖቼቲኖ የዚህ ቡድን አካል ነበር። የቻምፒየንስ ሊግ ፋይናሊስት ሆነው በቀጣዩ የውድድር ዓመት አሰልጣኝህን ማሰናበት ማለት
ይሄ ቅንጦት ወይም ቅብጠት ነው። አንዳንድ ጊዜ ይሁን ያለመድከው ነገር ሲደረግልህ ቴንኪዩ ብለህ ማለፍ በሚጠበቅብህ ጊዜ ግራ ይገባህና የምትወስነው ነገር የምትይዘው የምትጨብጠውን ታጣለህ። ምናልባት የዳኒ ሌቪ ውሳኔም ይሄ ይመስለኛል። የለንደን ክለቦች በዚህ አይነት ውሳኔ ውስጥ ተመሳሳይ ነው ማለት ይቻላል። ቼልሲንም መጥቀስ እንችላለን። አንድ አሰልጣኝ በ6 ወሩ ሻምፒየንስ ሊግ አሳክቶልህ እሱን ማባረር ማለት ሌላው ቀሽም ውሳኔ ነው ማለት ይቻላል። እና ቶተናም ከዚህ አንጻር ከማንቸስተር ዩናይትድ ያነሰ ግምት ሊሰጡ ይችላል ነው እየተባለ ነው። ነገር ግን በዚህ በዘንድሮ የውድድር ዓመት ወቅታዊ አቋማቸው ከተመረኮዝን ግን ምንም ጨዋታው ላይ ሊታይ የሚገባ አይደለም ነው የሚባለው። የዘንድሮውን ዓመት የዘንድሮውን ዓመት ተውና ማንቸስተር ዩናይትድ ከቶተንሃም ስፐርስ 6 የእርስ በርስ ግንኙነቶቻቸው መለስ ብለህ ተመልከተው እስኪ 6 ያ ማለት ከ2023 እስከ 2025 ባሉት ዓመታት 6 ጊዜ ተገናኝተዋል። ከ6ቱ የጨዋታ እንቅስቃሴዎች 5ቱ በፕሪሚየር ሊግ ነው። በ5ቱም ቶተንሃም ስፐርስ አልተሸነፈም። ለማንቸስተር ዩናይትድ ትልቁ ውጤት በኦልድ ትራፎርድ እና በቶተንሃም ስፐርስ ሜዳ 2 አቻ የተጠናቀቁ የጨዋታ እንቅስቃሴዎች ናቸው። ከዛ ውጭ ባሉት ጨዋታዎች እንግዲህ ማንቸስተር ዩናይትድ እናንሳቸው ባለፉት 2023 ላይ 2 አቻ አጠናቀቁ። ከዛ እንደገና ደግሞ 2023 የመርሱን ጨዋታ በድጋሜ ቶተንሃም ሜዳ ላይ የተደረገ ጨዋታ 2-0 አሸነፈ። ማንቸስተር ዩናይትድ በኦልድ ትራፎርድ 2024 ላይ 2 አቻ አጠናቀቀ። እንደገና በኦልድ ትራፎርድ በተደረገ ጨዋታ 3-0 ተሸነፈ። ከዛ እንደገና ቶተንሃም ስፐርስ ሜዳ ላይ የተደረጉ ጨዋታዎችንም ስትመለከት 1-0 ቶተንሃም ባለፈው የጨዋታ እንቅስቃሴ በፕሪሚየር ሊግ አሸንፏል። ከዛ እንደገና እንግሊዝ ፉትቦል ሊግ ካፑንም ያ ድራማዊ ክስተት 4-3 የነበረውን እንቅስቃሴ ሁላችንም እናስታውሰዋለን። ለመጨረሻ ጊዜ ዩናይትድ ያሸነፈው በፕሪሚየር ሊጉ 2022 10ኛ ወር ላይ በተደረገ ጨዋታ የመጀመሪያ አጋማሽ 0-0 አጠናቀው 2-0 በሆነ ውጤት ማንቸስተር ዩናይትድ ያሸነፈበት ጨዋታ ብቻ ነው ተጠቃሽ የማንቸስተር ዩናይትድ ጥሩ ውጤት ብለን ልናነሳ የምንችለው። በትክክል እነዚህን ዓመታቶች መለስ ብለህ ስትመለከታቸው ከዛ በኋላ ባሉ ጊዜያቶች ማንቸስተር ዩናይትድ በብዙ ውጣ ውረዶች ውስጥ የሚገኝ ቡድን ነው። በጣም ብዙ ተጫዋቾችን ቀይሯል። ብዙ ተጫዋቾችን አሰናብቷል። ብዙ አሰልጣኞችን ለመቅጠር እንደዚሁም ደግሞ ለማሰናበትም ለመቅጠርም ብዙ ሂደቶችን ተከትሏል እና ከዚህ አንጻር የነገው ጨዋታ እንቅስቃሴ ሮበን አሞሪም አሁን ወደ አሰልጣኞች ሀሳብ መምጣት ይጠበቅብናል። አሞሪም ምንድን ነው ያለው? ዩሮፓ ሊጉ ለማንቸስተር ዩናይትድ ደጋፊዎች ካሳ አይደለም፣ ያሳለፍነውን መጥፎ ሲዝን የሚያስረሳ አይደለም። ግን ደግሞ ደጋፊዎች ቢያንስ በዚህ የሚደሰት 3-4 ደጋፊ ካለ መደሰት መቻል አለበት ነው የሮበን አሞሪም ሀሳብ። በእርግጥ ሚዛን የሚደፋ ሁሉንም የሚያስማማ ነው። የዩናይትድ የቀድሞ ሌጀንድ ጋሪ ኔቭል ከዚህ ጉዳይ ጋር በተገናኘ አንድ አስተያየት ሰጥቶ ነበር። አሞሪም በማንቸስተር ዩናይትድ ቤት አይቼ ከወደድኳቸው አሰልጣኞች መካከል ዋነኛው ነው አለ። ግን ደግሞ ሮበን አሞሪም በማንቸስተር ዩናይትድ ቤት አሁን በትንሹ 4-5-6 ተጫዋቾችን ማምጣት የማትችልለት ከሆነ አሰልጣኙ በክለቡ ያለው ቆይታ አሁንም ቢሆን ዋስትና የለውም። አዲስ ነገር ለመፍጠር ምናልባትም ጊዜ ላይኖረው ይችላል፣ ላይታደልም ይችላል። በዚህ መጥፎ ሲዝን ለምሳሌ ማንቸስተር ዩናይትድ አሳልፏል አይደል? ቀጣይ ሲዝን በዝውውር መስኮቱ ላይ በንቃት ካልተሳተፉለት 2 ወይም 3 ተጫዋች ብቻ አንጥተው ክለቡን አዲስ ወይም ደግሞ ጥሩ ነገር አድርግ ቢሉት አምሹር እርግጠኛ ሆኜ የምነግርህ ስቲቭ ወርሃ ጥር ላይ ከክለቡ ምናልባት የስንብት ደብዳቤ ላይ ደርሰው ይችላል። ግን ደግሞ ክለቡን ለቀው ከሚወጡ አሰልጣኞች በፈቃደኝነት መካከል ተቀዳሚ አሰልጣኝ ሆናል ሮበን አሞሪም። ምክንያቱም ገና በዚህ እድሜው ማርጀት መሸበት ያለበት አይመስለኝም እዛ ክለብ ውስጥ። ይሄን ፈልጎ ነው የመጣው። ግን እሱ ራሱ እኮ ያስመስልበታል ብሏል። ፈተናውን ወድጄዋለሁ ነው ያለው እኮ ቃል በቃል ማለት ይቻላል። እና አሁን እንዳልከው ለዝውውር በጀት ለዚህም ይመስለኛል ማንቸስተር ዩናይትድ የግድ ይህን የዩሮፓ ሊግ ዋንጫ ማሳካት ያለበት። ምክንያቱም ይህን ዋንጫ አሳካ ማለት በጀቱ ከፍ ይልለታል፣ የሚመደብለት ቢያንስ እስከ 150 ሚሊዮን ፓውንድ ይደርሳል የሚበጀትለት በጀት ተብሏል። እና ለማንቸስተር ዩናይትድ ለበጀት ማለት ይቻላል፣ ለቶተናም ደግሞ ለታሪክ ነው የሚፈለገው። እንዳልከው ነው ማንቸስተር ዩናይትድ የዩሮፓ ሊግን ዋንጫ የሚመኝ አይነት ክለብ አይደለም። አሰልጣኙም ቡድኑም ደጋፊዎችም እንደዛ አይደለም። ነገር ግን በዛኛው ክለብ ደግሞ ስትሄድ በቃ ትልቁ ስኬት ነው ዩሮፓ ሊግ። በቃ መሳካት ያለ በቃ ከምንም ተነስቶ በምንም ሁኔታ ቢሆን ይሄን ዋንጫ ማሳካት በቃ ማለት እንደ ትልቅ ስኬት ነው። ፖስቴኮግሉም የሚቀጥሉበት ይመስለኛል። ይሄን ዋንጫ አሳኩ ማለት እንደማይባረሩ ከ41 ዓመት በኋላ ማለት ነው። 1983-84 ላይ ነው ለመጨረሻ ጊዜ ዩሮፓ ሊግ ዊን ያደረጉት። ከዛ በኋላ ከ41 ዓመት በኋላ
የመጀመሪያ የአውሮፓ ሊግ ዋንጫቸውን ማሳካት የሚችሉበት እድል ፎርማቱ ተቀይሮ ዋንጫው ሁሉ ተቀይሮ ባለበት በዚህ ጊዜ ላይ አንጌ ፖስቴኮግሉ ይህንን ነገር ማሳካት የሚችሉ ከሆነ በእርግጥም ዋስትና ይኖራቸዋል። ግን ደግሞ ይኸውልህ ምን አለ መሰለህ አሁን ቶተንሃም ስፐርስ ቤት ላይ ያሉ በጣም ብዙ ችግሮች አሉ። ቀደም ሲል በዘመን ወቅታዊ ማንተ ስታነሳው ነበር የጉዳት ኬዞች አሉ። ከጉዳት ኬዞች ጎን ለጎን ደግሞ የሚነሱ በጣም ታክቲካል ጉዳዮች አሉ። እኔ አንዳንዴ አንጌ ፖስቴኮግሉ ኦኬ እኛ አሰልጣኝ ምንድን ነው ፍላጎታቸው ትላለህ? ሲያጠቃ ምህረት የለሽ ቡድን አላቸው። ሲከላከልም ግን ከኋላ ጆተኒ ነው የሚመስለው ቲማቸው። ተከላካይ ከርበቶ የሚጫወት ቲም ነው ያላቸው። ተከላካዮቻቸው የሊጉ ፈጣን ተጫዋች ሚኪ ቫን ዴ ቬን አለ፣ ጠንካራው ክርስቲያን ሮሜሮ አለ። በጣም ብዙ ተጫዋቾችን መጥራት እንችላለን። ቪካሪዮ ራሱ በጣም ጥራቱን የጠበቀ ተጫዋች ነው። እነዚህ ልጆችን ይዞ መከላከል ላይ አንጌ ፖስቴኮግሉ ብዙ ችግር አለበት። አሁን እኔ በዋነኛነት ችግር ነው ብዬ የማነሳው ነገር በነገው ጨዋታ እንግዲህ ማንቸስተር ዩናይትድ ቅድሚያ ጎል የሚቆጠርበት ከሆነ ቶተንሃም ቅድሚያ ጎል የሚያስቆጥር ከሆነ የጨዋታ እንቅስቃሴው ከባድ ይሆናል። ስቲቭ ለምን መሰለህ? ማንቸስተር ዩናይትድ ቀድሞ የሚያስቆጥር ከሆነ ቶተንሃም ምንድን ነው የሚያደርገው? ጎል ለማስቆጠር ነው የሚሮጠው አይደለ? ስለዚህ በአማድ ዲያሎ እና በብሩኖ ፈርናንዴዝ አማካኝነት ማንቸስተር ዩናይትድ በሚገኙ የመልሶ ማጥቃት እንቅስቃሴዎች ላይ የቶተንሃም ስፐርስ የመከላከል ዞን ደካማ ስለሆነ ኳስና መረብን ማገናኘት ይችላሉ። ግን ቶተንሃም ጎል ካስቆጠረ ዩናይትድ ማስቆጠር አይችልም ብያልኩ አይደለም። ቶተንሃም ጎል ካስቆጠረ ይከብዳል ነው ነገሩ። የቶተንሃምን ዲፌንስ ለማስከፈት የሚበቃ የማንቸስተር ዩናይትድ አጥቂ የለም። ከየትኛውም የሜዳ ክፍል ጎሎችን ማስቆጠር የሚችለው ብሩኖ ፈርናንዴዝ ከየትኛውም ቦታ ክለቡ። እኔ እንደውም ሪዮ ፈርዲናንድ አንድ ቪዲዮ መልእክት ለብሩኖ ፈርናንዴዝ አስተላልፎለት የተመለከትኩ ነበርና እንደውም ብሩኖ ፈርናንዴዝም ያን ቪዲዮ እየተመለከተው ሪያክት እያደረገ አንድ ምስል በሶሻል ሚዲያ ላይ ተመልክቻለሁና ማንቸስተር ዩናይትድ ተስፋ የሚያደርገው ባንተ ላይ ነው። እኛ ተስፋ እያደረግን ያለነው ባንተ ላይ ነው። ይህንን ነገር እንደምታደርገው እርግጥ እንደምታደርጉት አይደለም የሚለው እንግዲህ እንደምታደርገው እንደምታሳካው ኢማጂን ምን ያክል ብሩኖ ፈርናንዴዝ ጫንቃው ከሚችለው በላይ ሸክም እንደተሸከመ። በጣም በዚህ ብሩኖ ባይኖር ወራጅ ክለብ ነበር እኔ ብዬ ማሰብ አልፈልግም። እውነት ለመናገር እውነቱን ነገር ካልከኝ ብሩኖ ባይኖር ብዬ ማሰብ አልፈልግም። በማንቸስተር ዩናይትድ ቤት ላይ ባይኖር ብለህ ማሰብ ከባድ ነው የሚሆነው። ምክንያቱም ግን በማንቸስተር ዩናይትድ ቤት ላይ የብሩኖ ፈርናንዴዝ አሻራ በቀጣዩ ትውልድ ከነ ፖል ስኮልስ ቀጥሎ ከነ ሮይ ኪን ቀጥሎ በማንቸስተር ዩናይትድ ቤት ከነ ዋይን ሮኒ ቀጥሎ ሊነሳ የሚገባው the real ካፒቴን በኦልድ ትራፎርድ ሰማይ ስር ማን ነው ከተባለ ብሩኖ ፈርናንዴዝ። ቁጥሮቹ ያን ያሳብቃሉ። እንደውም እኮ እኔ አሁን የማቲያስ ኩኛ ዝውውር ኦሬዲ 99% ተጠናቋል። ማቲያስ ኩኛ ከመጣ በኋላ ማንቸስተር ዩናይትድ ሪያን ቸርኪ ላይ ትኩረት ያደርጋል ተብሏል። ሪያን ቸርኪ ላይ ትኩረት የሚያደርገው በሁለት ያጥቂ አማካይ ለመጫወት ከፊት ቪክተር ዮኬሬሽን ማገኘ ቪክተር ኦሲሜንም ሊያን ዴላፕንም ሆነ የትኛውም ተጫዋች ከፊት አስቀምጣለህ። ከጀርባ ማቲያስ ኩኛና ሪያን ቸርኪን ታደርጋለህ። ብሩኖ ፈርናንዴዝ እንደ 6 ቁጥር ተጫዋች ወደ ኋላ የተመለሰ እንዲጫወት ነው የተፈለገው። ከኮቢ ማይኖ ወይም ከማኑኤል ኡጋርሲ ጋር በመጣመር የአማካይ መስመር ላይ እንዲሳተፍ ወይም ደግሞ ወደ ኋላ ይሄ ዲፕ ፕሌይ ሜከር ብለን የምንጠራቸው አሉ ላይክ በዛ አይነት የጨዋታ እንቅስቃሴ ላይ እንዲያተኩር ነው የተፈለገው ልጁ። ምን ያክል ሁለገብነቱን ትመለከታለህ። የቀይ መስመር አጥቂ ሆኖ ሲጫወት አውቃለሁ። የግራ መስመር አጥቂ ሆኖ ሲጫወት አውቃለሁ። ሴንትራል ፎርዋርድ ሆኖ በሁለት አጥቂ ማንቸስተር ዩናይትድ ሲጫወት አውቃለሁ። የተከላካይ አማካኝ ሆኖ ሲጫወት እኔ እሱ የማላውቀው ምን መሰለህ የመሀል ተከላካይ ሆኖ ተጫውቷል። ማንቸስተር ዩናይትድ በሚመራበት የጨዋታ እንቅስቃሴ ከኋላ ሆኖ ረዥም ኳስ ለመጣል የመሀል ተከላካይ ሆኖ ግብ ጠባቂ ብቻ ሲሆን ነው ብሩኖ ፈርናንዴዝ ተመልክቼው ማላውቀው። ታዲያ ይሄ ነው the real ካፒቴን፣ የቡድን መሪነት፣ ቡድንን የመምራት ውጤታማ በሆንክበት ጊዜማ የሚጨበጨበለት ብዙ ሰው አለ እኮ። ውጤታማ በሆንክ ለምሳሌ ማንቸስተር ሲቲ ባለፉት የውድድር ዓመታት ላይ ሻምፒዮን ሲሆን ምን ነበር ሲባል ነበር? ዋው የትኛውን ተጫዋች ትተህ የትኛውን ታነሳለህ? ኬቨን ደብሮይን፣ ኤርሊንግ ሃላንድ ትላለህ። ማንቸስተር ሲቲ ዘንድሮ ያለምንም ዋንጫ አጠናቀቀ። ማነው ደካማው? ማነው ጠንካራው? ማንም ጠንካራ የለም። በቃ ብሩኖ ፈርናንዴዝ ግን ማንቸስተር ዩናይትድ እንዲህ በደከመበት ጊዜ ጠንካራው ተብሎ ተነሳ። አስቡ ክለቡ ደግሞ ስኬት ላይ ቢሆን በትክክል ይህን ነው እኔ መናገር የፈለኩት። ሊወረለት እንደሚችል ስለዚህ ቶተንሃም ስፐርስን ማሸነፍ የሚፈልግ ከሆነ ማንቸስተር ዩናይትድ እንግዲህ ያን ባህር ወይ ያን ውቅያኖስ ማቋረጥ የሚፈልግ ከሆነ ጀልባዋ ያለችው ወይም የጀልባዋ ካፒቴን ብሩኖ ፈርናንዴዝ ማስጠመም ማሻገርም የሚችለው እሱ ነው፣ የእሱ ወቅታዊ ፐርፎርማንስ። ሌላኛው በሁለተኛ ደረጃነት አንሳልኝ ካልከኝ ሃሪ ማጓየር አሁን እኛ እንደ መወያያ ጉዳይ እናደርገዋለን ተብሎ ታስበው ነበር ወይ? ሃሪ ማጓየር እውነት ለመናገር ከ2 ዓመት በፊት የጋና ፓርላማ ሲሳለቅበት
ሀገር ውስጥ ያሉ ሰዎች ጥርስ ከፍተው ሲስቁበት በጣም በሚያሳዝን መልኩ ሲሳለቁበት የቲክቶክ ትሬንድ ሆኖ ኢማጂን አሁን ሃሪ ማጓየር ማንቸስተር ዩናይትድ ዋንጫው ማሳካት ካለበት ሃሪ ማጓየር ጥሩ መሆን መቻል አለበት። የአየር ላይ ኳሶችን በማቋረጥ የቶተንሃም ስፐርስ እና ዶሚኒክ ሶላንኬን ማቆም የሃሪ ማጓየር ስራ ነው። ማንም ላይ አትተማመንም። ሌላ ሌኒየሮም ጉዳት ላይ ነው፣ የመድረሱ ጉዳይ ገና ነው። አዎ ስለዚህ ማን ላይ ነው ልትተማመነው? ሃሪ ማጓየር ላይ ነው እምነት ልታሳድር የምትችለው። ከሴት ፒስ የሚገኙ ኳሶችን መግጨት የሚችለውን ብቸኛው ተጫዋች ሃሪ ማጓየር ነው። ራስመስ ሆይሉንድ እንደሆነ በሄደበትም አይሄድም ኳስ እሱ ደብሮታል ሁላ። እኔ በጣም በሚያስገርም መልኩ እግር ኳስ መጫወት ደብሮታል ብዬ የምናገርለት ልጅ ነው ራስመስ። የአገር ላይ ኳስ ማሸነፍ አይችልም፣ ቦል ኮንትሮሉ ደካማ ነው። ሮሜሮ ሉካኮ በሌላ አይነት የቆዳ ቀለም ማለት ራስመስ ሆይሉንድ ነው። ስለዚህ ምናልባት አሁን በማንቸስተር ዩናይትድ ቤት እኔ እንደው እንደ አንድ ግለሰብ በጨዋታው ልዩነት ፈጣሪ በዩናይትድ በኩል ብሩኖ ፈርናንዴዝ በቀዳሚነት፣ ሃሪ ማጓየር በሁለተኛ፣ አማድ ዲያሎ በሶስተኛ ደረጃ። ከዛ ውጭ ደግሞ ምናልባት ካዚሜሮ ያን ካልን ሁሉንም ተጫዋቾች መጥራት ይጠበቅብናል። የመሪነት ባህሪ ያለው ይህንን ስራ ከፊት ያለውን እየካቡ ማን ሊያፈርስ ይችላል? አንድሬ ኦናና። እውነት ለመናገር አንድሬ ኦናና ካቡን ሊያፈርስ የሚችል ግብ ጠባቂ ቢኖር እሱ ምን አለ መሰለህ፣ የመጀመሪያ ፍጻሜ ጨዋታውን ካስታወስ 2016 ማንቸስተር ዩናይትድ አያክስን ነው አሸንፎ ሻምፒዮን። የአያክስ አምስተርዳም ግብ ጠባቂ ነበር። የዛኔ የነበረውን አንድሬ ኦናናን የማያስመለክተን ከሆነ አሁን ያለውን አንድሬ ኦናናን የሚያሳይን ከሆነ ማንቸስተር ዩናይትድ በነገው የአውሮፓ ሊግ ውድድር ብሩኖ ፈርናንዴዝ አንገቱ ሊደፋ ይችላል፣ አማድ ዲያሎ አንገቱ ሊደፋ ይችላል። ምክንያቱም ከፊት አንተ እየሰራ ከኋላ የሚያበላሹብህ ከሆነ ከባድ ነው፣ ከጀርባ ነው ጥራት የሚወጋ። በተለይ ደግሞ ቶተንሃም ምን ያህል የስህተት ተጠቃሚ ቡድን እንደሆነ መመልከት እንችላለን። ጨራሽም እንደዚህ ስህተት የሚያበዛ በረኛ ኖሮ አይደለም። ቪካሪዮ አሁንና አንድሬ ኦናናን አንድ ሚዛን ላይ የምታስቀምጣቸው ሁለቱንም ጎልኪፐር ብለህ የምጠራቸው አይነት ተጫዋቾች አይደሉም። እውነት ለመናገር እኔ አንድሬ ኦናናን ለመተካት ማንቸስተር ዩናይትድ መስራት አለበት በትክክል። እኔ አንድሬ ኦናናን ከመታጫውተው 100% የምነግርህ ከአካዳሚ ያለን ግብ ጠባቂ እናንተ እዚህ ጋር ብለህ ግብ ጠባቂ ቦታ ላይ ብታስቀምጠው አምሹር እኔ በኮንፊደንስ ጨዋታውን ላይ ይችላል። ዲን ኤንደርሰንን ተመልክተናል። በፍጻሜው ጨዋታ ያስመለከተው ድንቅ ብቃት ሲወራለት ነበርና ማንቸስተር ዩናይትድ አንዱ የኤሪክ ቴን ሃግ ጸጸት የነበረው የበረኛ ነው። ኤሪክ ቴን ሃግ ስታነሳ ምን አለ መሰለህ ኤንደርሰን አባሮ ነው ኦናናን ያስፈራው። አንድሬ ኦናና ዴቪድ ዴሃንስ ኢማጂን ሉክ አሁን ተመልከት። አንድሬ ኦናና የማንቸስተር ዩናይትድ ግብ ጠባቂ ነው። 2016 ማንቸስተር ዩናይትድ የዩሮፓ ሊግ ዋንጫን ያሳካበትን አመት የምታስታውስ ከሆነ የዛኔ የውድድር መርሃ ግብሩ ላይ በቡድን ስብስቡ ላይ የነበሩ ተጫዋቾችን መለስ ብለህ ካያቸው ዋው። ሁለተኛው ግብ ጠባቂ ራሱ ያኔ ቴንክ ዩ ሮሜሮ፣ ቪክተር ቫልዴዝ የባርሴሎና ግብ ጠባቂ የነበረው ቪክተር ቫልዴዝ በቡድን ስብስብ ውስጥ የተካተተው ጭምር ይሄ ግብ ጠባቂ አያክስን 2-0 ማንቸስተር ዩናይትድ በፍጻሜ ጨዋታ መርሃ ግብር አሸንፎ ዋንጫውን ሲያሳካ ሮሜሮ የአንበሳውን ድርሻ የተወጣ ግብ ጠባቂ ነበር። ቋሚ ነበር በነገራችን ላይ። ምክንያቱም የዛ ጆዜ ሞሪኖን ካስታወስክ በፕሪሚየር ሊጉ ዴቪድ ዲያን ይጠቀማሉ፣ በኤሮፓ ሊጉ ክርስቲያን ሮሜሮ። አሁን ግን በኦልድ ትራፎርድ ሰማይ ስር ያ ነገር የለም። የዛኔ በማንቸስተር ቤት አንድሬ ሄሬራ፣ ፖል ፖግባ ጎል አስቆጣሪ ነበር። ሄንሪክ ሚክታሪያን ሁለተኛውን ጎል ያስቆጠረ ተጫዋች እንደነበር ሁላችንም እናውቃለን። ከዛሬው የባሰ ደካማ ስኳድ ይዞ ነበር ማንቸስተር ዩናይትድ ጆዜ ሞሪኖ ዋንጫ ያሳካው በክሪስ ስሞሊንግ እየተከላከለ በአንቶኒዮ ቫሌንሻን አንድ ወዳጅ የሚጠራውን ስያሜ ልንገር፣ ኒክኔሙን ደርቤ ነበር የሚለው። ኳስ ክሮስ በሚያደርግበት ጊዜ ሁልጊዜ የማዘምት ነው። ቫሌንሻ ካለ የማዘምት ነው። ሁሉንም ኳሶች ከፍ ማድረግ አይችልም ኳሶች እና እየተደረቡ ነው እዛ ጋር ኳሶች የሚወጡት እና ቫሌንሻን ይዘህ ማቴዮ ዳርሚንን ይዘህ እነ ማርዋን ፊላኒን ይዘህ ጥሩ የምትላቸው ማርከስ ራሽፎርድ ዋማታ ሄንሪክ ሚክታሪያን የዛኔ የነበሩ ተጫዋች ናቸው። ይህንን የመሰለ ስኳድ ነበረው ማንቸስተር ዩናይትድ የነበረው ድክም ያለ ስኳድ፣ በአጠቃላይ ድክም ያለ ስኳድ ግን ደግሞ ዋንጫው ማሳካት የቻለ። አሁን ሮበን አሞሪም ከዛ የተሻለ ስኳድ አላቸው፣ በትክክል አላቸው። ሮበን አሞሪምም እኔ በነገራችን ላይ አርቴታን ብቻ አይደለም ቀበጣ አሰልጣኝ፣ ሮበን አሞሪምም ቀበጣ አሰልጣኝ ነው። አንቶኒ ሳንቶስ አለው በውሰት ሰጥቶታል። ማርከስ ራሽፎርድ አለው በውሰት ሰጥቶታል። ጀረን ማሊክ ሳንቾ አለ በውሰት ተሰጥቷል። አትፈርድም በሱ መፍረድ አለ መፍረድ አለ አሁን ነው እዚህ ጋር የሚያስብለው ነገር አይደለም። በትክክል ነው እንጂ ምክንያቱም እሱ በነበረበት ጊዜና እድል በሚሰጣቸው ጊዜ ያስመለከቱት ፐርፎርማንስ እና አሁን እያሳዩት ያለው ፐርፎርማንስ የተለያየ። ሮበን አሞሪም ለምሳሌ ለአንቶኒ ሳንቶስ ምን ያክል የመጫወቻ ደቂቃ ሰጠው? ምን ያክል የመጫወቻ ጊዜ ሰጠው?
ሩበን አሞሪም የመጣበት ጊዜና አንቶኒ ሳንቶስ የክለቡን የለቀቀበት ጊዜ እኮ የ2 እና የ3 ወር ጊዜያቶች ናቸው። በእነዛ ጊዜያቶች ውስጥ ነው የተገመገመው። ልጅ ገባ በክለቡ ውስጥ ማቆየት ይችላል፣ በትክክል ይችላል። ክለቡ ላይ አቆይቶ ልጆችን እያፈራረቀ መጠቀም ይችላል። ማንቸስተር ዩናይትድ ራስመስ ሆይሉንድን አቆይተህ አጥቂ አድርገህ ማርከስ ራሽፎርድ ለአስቶን ቪላ በውሰቱ መስጠት ማለት ለእኔ ቅብጠት ነው። ነገር ግን ራሽፎርድ የነበረበት ዲሲፕሊን ግድፈት አለ። ከዛም ከዲሲፕሊኑ በላይ በነገራችን ላይ እርግጠኛ ሆኜ መናገር የምችለው ማርከስ ራሽፎርድ በማንቸስተር ዩናይትድ ከፍተኛ ተከፋዮች መካከል አንደኛው ስለሆነ ማይጫወት ከሆነ ለምንድን ነው በውሰት የማትሰጠው? ከባለ ሀብቶቹ የመጣ ግፊትና ትእዛዝ ነው። ያንን ነገር ነው ኦልሬዲ ተግባራዊ ያደረገው እንጂ ራሽፎርድን የመሰለ ተጫዋች በተለይ ይሄ ለፍጻሜ ጨዋታዎች ለትልልቅ ጌሞች ገዳይ የምትለውን ተጫዋችን ወደ ሌላ ክለብ ሸኝተ በራስመስ ሆይሉንድና በጆሹዋ ዜክሲ የማጥቃት እንቅስቃሴን አሳልጣለሁ ማለት ዘበት ነው ለኔ። እነዚህ ልጆች አሁንም ቢሆን አንዳቸውም ተመልሰው ለማንቸስተር ዩናይትድ የመጫወት እድል የላቸውም። ሳንቾም፣ ራሽፎርድም፣ አንቶኒም እነዚህ ልጆች አሁን የምትሸጥ ከሆነ ቀጣይ በማን ነው የምትተማመነው? እኔ ለምሳሌ አንቶኒ ሳንቶስን በ40 ሚሊዮን ዩሮ ማንቸስተር ዩናይትድ ቢሸጠው ሲዝኑን በሙሉ የሚጨርሰው ወይም ደግሞ ሲዝኑን በሙሉ የሚያጠናቀቀው ቀጣይ ዓመት አንድ ስትራይከር ብቻ አምጥቶ ከሆነ የማንቸስተር ዩናይትድ እግር ኳስ ቡድን ኪሳራ ነው። ሩበን አሞሪም ቢሰናበትም ሊገርመኝ አይችልም። አንዳንድ ጊዜ አይ ማለት መቻል አለ። ፔፕ ጓርዲዮላን ተመልከተው። በቡድን ስብስብ በርናርዶ ሲልቫ አለ፣ ሪያድ ማህሬዝ ነበር። ከዛ እንደገና እዛ ቦታ ላይ ፊል ፎደን መጫወት ይችላል። በአንድ ቦታ 3 እና 4 ኳሊቲያቸው ከፍ ያሉ ተጫዋቾችን ይዞ ነው የሚቀጥለው በአንድ ቦታ ላይ። በማጥቃት ዞኑ ላይ ኤርሊንግ ሃላንድና እኮ ጁሊያን አልቫሬዝ 75 ሚሊዮን ፓውንድ የወጣበትን ተጫዋች የያዘ ቡድን አላቸው። ስለዚህ በትልቅ ደረጃ ፎካከራለሁ ካልክ እንደዚህ አይነት አሳማኝ የሆነ ስኳድ ሊኖር ይገባል። አይ ማርከስ ራሽፎርድ ይሸጣል። ከዛ እንደገና ማርከስ ራሽፎርድ ከተሸጠ በኋላ ማንቸስተር ዩናይትድ ሊያም ዴላፕን ያመጣል። አንዳንዴ ፌራሪን ሰጠ ቪየትን ማንጣት እንደማለት ነው። በጣም ያስብላል። ሊያም ዴላፕን እኔ ማስፈረም ለማንቸስተር ዩናይትድ ምን ሪስክ። ሌላኛው ራስመስ ሆይሉንድ የመሆኑ ጉዳይ ፕሪሚየር ሊጉን ለምዶታል። ኦኬ ፕሪሚየር ሊጉን ለምዶታል ለማለት አያስደፍርም። 1 ዓመት እኮ ነው የተጫወተው በፕሪሚየር ሊጉ ያውን በደካማው ኢፕስዊች ታውን። 1 ዓመት ነው የተጫወተው። በሌሎች በካራባኦም ቢሆን በኤፍኤ ካፕ ምናምን ጨዋታዎች ሌሎች ትላልቅ ክለቦች ሊያገኝ ይችላል፣ ግን ያን ያክል ነው እንዴ? አረ በጭራሽ ከሱ እንደውም አምሶሪ ዮሹዋ ዜርኪዚ የተሻለ አጥቂ ነው ብዬ ነው የማስበው። ማንቸስተር ዩናይትድ ላይ መጥቶ ከሆነ ጊዜ በኋላ ራሱን በደንብ አሳይቷል። በትክክል አንዳንዴ ተጫዋቾች ጆሹዋ ዜክሲ ሲነሳ ምናልባት ከዚህኛው ርዕስ እዛኛው ርዕስ ላይ እንዳንገባ ነው። ጆሹዋ ዜክሲ ሲነሳ በማንቸስተር ዩናይትድ ቤት ከክርስቲያኖ ሮናልዶ በኋላ የትሬኒንግ ሴንተር ላይ ቀድሞ የሚገኘው እሱ ነው። ከትሬኒንግ ሴንተር ዘግይቶ የሚወጣው ጆሹዋ ዜክሲ ነው። ከክርስቲያኖ ሮናልዶ በኋላ የተገኘ ተጫዋች ነው። ለማንኛውም የአውሮፓ ሊግ የፍጻሜ ጨዋታ እንግዲህ ነገ ነው የሚከናወነው። ያው ፍጻሜው ነገ ከተደረገ በኋላ ከኛ ጋር የምንገናኘው